የኖቤል ኮሚቴ በዚህ ዓመት በተደጋጋሚ ሽልማቱ ይገባኛል ሲሉ የነበሩትን የአሜሪካው ፕሬዝዳንትን በመተው ቬንዙዌላ ላይ ማተኮር መርጧል። ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ቪዲዮውን ላይክ እና ሼር፣ አዳዲሶችም ሰብስክራይብ በማድረግ ይጀምሩ። ቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና አገራቸው ወደ ዲሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸውን ኮሚቴው አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲን ነበልባል ለምታስቀጥል ሴት መሰጠቱን ኮሚቴው ተናግሯል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበ ሙሉ የነጻነት ጠበቃዎችን እውቅና መስጠት ይገባልም ብለዋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለያዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለሟን ገልጿል። ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ሲሉ የኮሚቴው ሰብሳቢ አክለውም በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው፣ ባንስማማም እንኳን በሕዝብ የበላይነት መመራት አለበት የሚለውን መርሆዋ ለመከላከል ያለን ፍላጎት ነው። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅት ይህንን የጋራ አቋም ለመከላከል ከመቼውም ጊዜ በላይ አስፈላጊ ነው። በቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ እንዳይሳተፉ ተከልክለው የነበረ ሲሆን ምርጫው በዓለም አቀፍ ደረጃ ነፃም ፍትሐዊም አይደለም በሚል ውድቅ ተደርጓል። ምንም እንኳ በምርጫው እንደሚያሸንፉ ትንበያዎች ቢያሳዩም እንዳይሳተፉ በመደረጉ ፕሬዝዳንት ኒኮላስ ማዱሮ ለሶስተኛ ጊዜ አሸናፊ ሆነው በስልጣን ላይ ቀጥለዋል። ከምርጫ ውጤት በኋላ በመላ ሀገሪቱ የተቃውሞ ሰልፎች የተካሄዱ ቢሆንም መንግስት ግን ሙሉ በሙሉ መቆጣጠርና ዝም ማሰኘት ችሏል። ለአጭር ጊዜ በመንግስት የጸጥታ ኃይሎች በቁጥጥር ስር ውለው የነበሩት የተቃውሞ ፖለቲካ መሪዋ ወዲያው ተለቀዋል። በቬንዙዌላ ዲሞክራሲ አደጋ ላይ መውደቁን የተናገሩት የኖቤል ኮሚቴ ሰብሳቢ ማቻዶ ለነጻና ፍትሐዊ ምርጫ ከጠመንጃ ይልቅ በምርጫ ሳጥን ስልጣን እንዲገኝ ከ20 ዓመት በፊት መታገል መጀመራቸውን ተናግረዋል። አክለውም ለነጻነት ስትሰራ ዓመታትን አሳልፋለችም ሲሉም ገልጸዋል። ኮሚቴው ለቬንዙዌላ ሕዝቦች ዲሞክራሲያዊ መብቶችን በማስፈን እና ፍትሐዊና ሰላማዊ ከአምባገነንነት ወደ ዲሞክራሲ ለመሸጋገር ባደረገችው ትግል ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት እንዲሰጣት በመግለጫው ላይ ተጠቅሷል። የኖቤል ኮሚቴ በዚህ ዓመት በተደጋጋሚ ሽልማቱ ይገባኛል ሲሉ የነበሩት የአሜሪካው ፕሬዝዳንት በመተው ቬንዙዌላ ላይ ማተኮር መርጧል። የኖቤል ሰላም ሽልማት አሸናፊ ከሜዳሊያ እና ምስክር ወረቀት ባሻገር 11 ሚሊዮን የስዊድን ክሮነር 1.2 ሚሊዮን ገደማ ተሸላሚ ይሆናል። የኖቤል ሽልማት በስዊድናዊው የፈጠራ ባለሙያ ሳይንቲስት፣ የንግድ ሰው አልፍሬድ ኖቤል ነው የተመሰረተው። የኖቤል አሸናፊዎች ሽልማት ስነ ስርዓት የሚካሄደው አልፍሬድ ኖቤል በ1896 በሞተበት ቀን ታህሳስ 10 ማለትም ዲሴምበር 10 ይሆናል። ይህንን ዘገባ ያጠናከረልን ቢቢሲ ነበር። እናመሰግናለን። ቻናሉን ላይክ እና ሼር እያደረጋችሁ አዳዲሶችም ሰብስክራይብ በማድረግ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።